መዝሙር 69 ለዛሬ ለዘጠነኛ ሳምንት ላነብላችሁ ያስብኩት የዕለተ ረቡዕ መዝሙሬ ነው። በግዕዝ አነብላችኋለሁ። ከዛ እንድትለምደው በአማርኛ ግዕዝ የተለያየ አይነት አነባበብ አለው። ተነሽ፣ ወዳቂ፣ ሰያፍ፣ ጠባቂ፣ የሚላላ፣ የሚዋጥ አለ፣ የሚጠቀለል አለ፣ የሚጣል አለ። ብዙ አይነት አነባበብ አለው። በዜማም ይነበባል። መድኃኔ ዓለም እንደዚህ አይነት ዜማዎች አሉት። በግዕዝ ለአራራ ይባላል ዜማው። ደግሞ እንደዚህ ምስባክም ላይ በተለያዩ ዜማዎች ይነበባል። ዞሮ ዞሮ ለዛሬ 3 ዝግጅቶች ባቀርብላችሁ ደስ ይላል። የመጀመሪያው ስለ ጭንቀት ነው። ስለ ጭንቀት ለምን ነው የምትጨነቁት? እግዚአብሔር እንድትጨነቁ ፈጥሯችኋል? ፈጥሮኛል? ፈጥሮናል? ኧረ እኔ እንስሳ በማይጨነቁበት ወፎች እንደ ልብ በሚመላለሱበት ዓለም ላይ መጨነቅ አልፈልግም። ስለዚህ ጥቂት ታወራችኋለሁ። የዕለቱን የታኅሳስ 8 ስንክሳር አነብላችኋለሁ። ከዛ መዝሙር 69ን አንብቤ አጠቃላይ በ3 ዝግጅቶች ለማጠናቀቅ ጥረት አደርጋለሁ። ወንድም እህቶቼ ከሳውዲ፣ ከእስራኤል፣ ከተለያዩ የአረብ ሀገሮች፣ ከጀርመን፣ ከፈረንሳይና ከእንግሊዝ፣ ከአፍሪካ፣ ኡጋንዳ፣ አሜሪካና የተለያዩ ሀገሮች ዓለም ላይ የምትኖሩ በኢትዮጵያ የምትኖሩ ምንም እንኳ 97-98 ከመቶዎቻችሁ ሰብስክራይብ ባታደርጉኝም እየተከታተላችሁኝ ስለሆነ አንዳንዶቻችሁ ሀሳብ ስለምትሰጡኝ በአካል በመደወል ላይክ፣ ሼር በማድረግ ሀሳብ በመስጠት ስለምትጋሩኝ አደንቃችኋለሁ፣ አመሰግናችኋለሁ። ብር ያገኘው ዕለት እጋብዛችሁ ይሆናል። እናንተም ባልጋብዛ አጠገብ ያለ አንድ ምስኪን እጋብዛለሁ። በዚሁ ወደ ጭንቀት እስቲ ለምን አንገባም? መጨነቅ ከፈለክ አባቴ የሚያስጨንቅ መዓት ርዕስ እሰጥሃለሁ እና አትጨነቅ ለማለት ነው። ለምን እንድትጨነቅ እግዚአብሔር አልፈጠረህም፣ ኖረህ እንድታርፍ እንጂ። ደስ ብሎ ወደዚህ ምድር ሲያመጣን ከገነት ሲያስወጣን ተጨነቁ ብሎ አይደለም፣ ፍጉ ብሎ ነው። መፍጋት ግዴታ ነው። መፍጋት ግዴታ ነው። በቃ እግር ተሰጥቷል መሄድ፣ እጅ ተሰጥቷል መዳሰስ፣ አይን ተሰጥቷል ማየት፣ ጆሮ ተሰጥቷል መስማት። ነገር ግን ሁሉንም በአግባቡና በልክ ማድረግ እንጂ የተፈቀደልህ መጨነቅ አልተፈቀደልህም። አባቴ ይኸውልህ እንዴት እንደሚያምር ቀኑ፣ ይሄን ፀሐይ፣ ይሄን ጨረቃ፣ የሌሊቱን ጨረቃ፣ አሁን የጠዋቷን ፀሐይ፣ ይሄን የመሰለ ደመና፣ ይሄን የመሰለ ሰማይ ከእግዚአብሔር በስተቀር የትኛው የአሜሪካ መንግስት ነው ያወጣልኝ? ያው ስለማይነገር ስጦታው በእውነት እግዚአብሔር አምላክ የተመሰገነ ይሁን። በያለንበት ሀገር ገንዘብ ስላለን ልንደሰት፣ ውበት ስላለን ልንኮራ፣ ስልጣንና ሀብት እውቀትና ዘመድ ስልጣን ወገን ስላለን ልንመጻደቅ አይገባን። ባለን ልንደሰት፣ በጎደለን ልናዝልን፣ ልንሳቀቅ አይገባንም። በልክ ነው ማድረግ ያለብን። ያላችሁ ይብቃችሁ ሲል ቅዱሱ መጽሐፍ አልተሳሳትም። ወፎች ይዘራሉ፣ ጎተራ ይከታሉ፣ ባንክ ቤት አላቸው፣ ብር ያጠራቅማሉ ብሎ የጻፈ መጽሐፍ የትኛው ነው? ይህ ሁሉ ምድር ላይ ያለው ወፍ ታዲያ ሳይሰራ ሳይኮተኩት ሳይተክል እንዴት ነው እየበላ የሚኖር? ግን እየበሉ ነው የሚኖሩት ተመችቷቸው። አራዊቱስ ምግባቸውን ለምድረ በዳ አራዊት ሁሉ የሚያስበው እውራ ሞራን የሚቀልበው የአባቶቻችንና የእናቶቻችን አምላክ እግዚአብሔር አይደለም? ነው እንጂ ወንድም እህቶቼ፣ ስላለ ተመችቶሃል፣ ስለጎደለሽ ተቸግረሻል ማለት አይደለም። እግዚአብሔር ካለ ያለው ሁሉ በቂ ነው። ፍቅር ካለ ምንድነው ይባለው? አንድ ቂጣ ለ9 ይበቃል ትሉ የለ? ለማላገጥ ነው እንዴ እንደዚህ የሚባለው? እግዚአብሔር ካለ ሁሉ ነገር ይበቃል። በምድረ በዳ 500,000 ሰው መና ከላይ እያዘነበ ከአለት ላይ ውሃ እያፈለቀ ቀን በብርሃን ሌሊት ቀን በደመና ሌሊት በብርሃን የመራ ቸር አምላክ ቅዱስ እግዚአብሔር ነው ያለው። ዛሬ እግዚአብሔር የሚታማ አይደለም። እኔን ማገዝ አንቺን ማገዝ ይችላል። ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል ተብሏል። በመጨረሻው ጊዜ፣ በመጨረሻው ወቅት፣ በመጨረሻው የዓለም መንግስታት ጊዜ ህዝብ በህዝብ፣ መንግስት በመንግስት ላይ፣ ልጆች በወላጆች፣ ወላጆች በልጆቻቸው ላይ፣ ጎረቤት በጎረቤቱ፣ ዘመድ በዘመዱ፣ ሰው በሰው ላይ ይነሳል ተብሏል። ከአመፃ ብዛት የተነሳም የብዙ ሰዎች ፍቅር ትቀዘቅዛለች ብሏል። ፍቅር በሌለበት ደግሞ ደስታ የለም። ደስታ አባቴ የቢሊየን ብር ወጪ አይፈልግም። ደስታ የሚፈልገው እግዚአብሔርን ብቻ ነው። ለዚህ በቢሊየን ሴቶች እዚህ ተቀምጠው እግዚአብሔር ፈጥሮ አዘጋጅቶ ሚስት የለም የሚል አላጋጭና ከንቱ ምናምን ሰዎች አለን። የኔ ቪዲዮዎች ሚስት የለም እንጂ አገባ ነበር ምንል ደረቆች አለን። ይሄ በእውነት እግዚአብሔር ላይ ከመሳደብ አፍን ከመክፈት በምን ይተናነሳል?
በቢሊየን የሚቆጠር ያላገቡ ሴቶች አሉ። በቢሊየን የሚቆጠር ያላገቡ ወንዶች አሉ። ለትዳር የደረሱ አቅም ያላቸው እና ገንዘብን ትበላው ይሆን ታገባው ይሆን ታገቢ ይሆን? ውበትሽን፣ ስልጣንሽን፣ መኪናሽን፣ ንብረትሽን፣ ቤትሽን እንደው ትኮሪበት ትደሰቲበት ይሆን? ወንድምቶቼ እግዚአብሔር ላይ አናላቅጥ። ስሜት ሲሰጠን ሰው ሲያደርገን መኪና አብሮ አጣብቆ ቤት ለጥፎ ዶላር ላይ ሰውነታችን ኩላሊታችን ውስጥ አሽጎ አይደለም የፈጠረን፣ ራቆታችንን የመጣ ነው። ቸር አምላክ ቅዱስ እግዚአብሔርን ከነዚህ ወንዶች መካከል አንዱን መርጠሽ አግብተሽ አመስግኘው። አንተም እንደዛው አንልከስከስ። አንዲት ሔዋን ለአንድ አዳም ነው የተፈጠረችው። አንድ አዳም ለአንዲት ሔዋን ነው የተሰጠችው። ወይስ እንደ ሙስሊሞች 4 እናግባ ይሆን? በእርግጥ ነቢዩ መሐመድ 11 እንዳገባ እየነገሩ ነው። ሻሞን የሚባል ትላንትና አንድ አሲሪያዊ የ2 ሰዓት ፕሮግራሙን እያየውለት ነው። ብዙ ሙስሊሞች በእርግጥ ቁርአኑን አያውቁትም። ብዙ ሙስሊሞች ቁርአኑን አያውቁትም ስንል እየተመጻደቅን አይደለም። ብዙ ክርስቲያኖችም ስለ ቅድስት ሥላሴ፣ ስለ አቡነ ኪሮስ፣ ስለ ጻድቃና ስለ ሰማዕታት፣ ስለ ገድላትና ድርሳናት፣ ስለ ቅድስት ቤተ ክርስቲያን የምናውቀው ነገር ብዙ የለንም። ለዛ ነው ማካፍላችሁ እኔ የድርሻዬን ለመወጣት ያህል ነው እንጂ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ድርጅት የነበረኝ ሰራተኛ ቀጥሬ የምተዳደር 100 ሺዎችን ብር ማገላበጥ ነበርኩ ከዓመት ከምናምን በፊት። አሁን አባቴ 100 ብር ይናፍቀኛል። እንኳን 100 ሺህ ብር 100 ብር ይናፍቀኛል ማለት ግን እኔ 100 ብር ያስፈልገኛል ለመኖር? አያስፈልገኝም። እግዚአብሔር እንዴትም አድርጎ ያበላል። እግዚአብሔር እንዴትም አድርጎ እናንተ የምትደነቁ እዩ። ምንም ቢተረክላችሁ የማታምኑትን ነገር በዘመናችሁ አደርጋለሁ ይላል እግዚአብሔር። ዛሬም ያደርጋል። እግዚአብሔር ያደርጋል። አምላካችን እግዚአብሔር እምነት አጣን። አቤት እግዚአብሔር አንተን ማመንን ስጠን። እምነት ጨምርልኝ ያሉት ወደው አይደለም። ቅዱስ አምላክ እግዚአብሔር እምነት እንዲጨምርልን ያስፈልጋል። ወንድም እህቶቼ እኔ እምነተ ጎዶሎ ሐሳብ ድውይ ስለሆንኩ የተማርኩት ትምህርት ክስ በቂ ነበር። ነገር ግን ይኸው እንደምታውቁት ግዕዝ እንኳን ማንበብ አያስችልም። የዩኒቨርሲቲ ዲግሪ ቢኖረኝም የቄስ ትምህርት ብለን ንቀነው ተናቅን፣ ወደቅን። ቤተክርስቲያን ናቃለን፣ ቀለልን። ታሪካችን ንቀን ተናቅን። የአባቶቻችን የእናቶቻችንን አመጋገብ፣ ስነ ስርዓት፣ አኗኗር ተችተን ተተቸን፣ ወደቅን። የገዛ ነገራችን በገንዘብ መንገዛ ሆነን ውዳቂ ሆነን። ይሄ እግዚአብሔር ካልፈረደ በስተቀር የሚሆን ነገር አይደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሏል ነቢየ እግዚአብሔር ደጉ አባት ቅዱሱ ኢዮብ። ሲሰጠው እግዚአብሔር እንደሰጠው የሚያምን ሲጎድልበትም እግዚአብሔር አጎደለብኝ የሚል እንደዚህ ኢዮብ ያለ ሰው የታደለ ነው። ይሄን ዘመን ደስ ብሎት ይኖራል። አተናል። እኔ እንደ ኢዮብ ጻድቅ አይደለሁም። ብዙ ነገር ነበረኝ። እመካ ነበር፣ እመጻደቅ ነበር። የአዲስ አበባን ሆቴል ራይድ እየከፈልኩ ነበረ። 1 ዓመት ነው 2 ዓመት ያህል ያገላበጥኩት። ግን አሁን አባቴ የራይድ አይደለም የአውቶቢስ ይናፍቀኛል። ቢሆንስ ዕቃ ነኝ እንዴ? እኔ ቦሎኬት ነኝ? ሸክላ ነኝ? የት ሰፈር ጭቃ ነኝ? ኧረ አባቴ የእግዚአብሔር ጭቃ ነኝ። እግዚአብሔር በመልኩና በአርአያውን የፈጠረኝ እናትና አባት አሉ። ወይዘሮ ተዋበች ዘለቀና አቶ አቡ ሐሰን ይባላሉ። እና አለበስል ብዬ እዚህ እድሜ ላይ ደረስኩኝ እንጂ እኔ ዕቃ ነኝ እንዴ? አይደለሁም። ዝንጀሮ ከጦጣም አልመጣሁም እንዴ አባቴ። የኢትዮጵያውያን ውጤት ነኝ። ኢትዮጵያ የምትባል ሀገር ውስጥ አዲስ አበባ የምትባል ከተማ ላይ ሳር ቤት የሚባል መንደር ውስጥ እንድወለድ ያደረገ ቄራ አካባቢ ያሳደገኝ ቸር አምላክ ቅዱስ እግዚአብሔር ነው። ስለማይነገሩ ስጦታው እግዚአብሔር ይመስገን። ወላጅ መምረጥ አልችልም። እናትን፣ አባትን፣ ወንድም እህቶች መምረጥ አልችልም። ሚስት መምረጥ እችል ይሆናል። መኪና መምረጥ እችል ይሆናል። መዝናናበትን ቦታ መምረጥ እችል ይሆናል። መሄድበትም አቅጣጫ እግሬ መምረጥ አይችልም። እኔ መምረጥ እችላለሁ። ማነበውን መጽሐፍ መምረጥ እችላለሁ። የምሰማውን ነገር፣ የማያውን ጌም፣ የምጫወተውን ጨዋታ መምረጥ እችላለሁ። ሚስት፣ እናት መምረጥ ግን አልችልም። አባት መምረጥ አልችልም። ብሔር መምረጥ አልችልም። ያን እግዚአብሔር ስለመረጠልኝ ነው እናትና አባትህን አክብር ያለኝ። የእግዚአብሔር ምርጫ መከበር አለበት። ያንተን ምርጫማ ራስህ ታከብራለህ። ወደ ያገባሃትን ሚስት እንዴት ነው ማታከብራት? ወደሽ ያገባሽውን ባል እንዴት ነው ማታከብሪው? ለዛማ ፍቅር እንዲኖር ከፈለጋችሁ እርስ በርስ መከባበር ግድ ይላል። መጨነቅን ግን ተው፣ ቀንሱ። አይጠቅማችሁም፣ የትም አያደርሳችሁ። ባላችሁ አመስግኑ፣ በጎደላችሁ ለምኑት። ስላላችሁ አትመጻደቁ፣ ስለጎደለባችሁ አትጨነቁ። የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት ብሏል። ሸክማችሁ የከበረ እናንተ ድካሞች
ወደ እኔ ኑ የሚል ቸር ቅዱስ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ እና በእውነት ሸክማችን ሊሸከምልን፣ ታሪካችን ሊለውጥ፣ ነገራችን ሊገለብጥ፣ ሕይወታችን ሊያስተካክል የሚፈልግ ቅዱስ አምላክ ነው ይሄን ያለ እና ተማምነንበት የሚያስጨንቀን በቴሌቪዥን ጉዳይ፣ በሬዲዮ፣ በመገናኛ ብዙሃን፣ በቲክቶክ፣ በዩቲዩብ፣ በፌስቡክ፣ ኦሮሚያ በሚደረገው፣ አማራ ክልል ባለው፣ ትግራይ ላይ ላሊበላ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተመለከተ፣ መጽሐፍ ቅዱስን በተመለከተ እግዚአብሔር አቅም አጥቶት ነው እንዴ ስለ ቤተክርስቲያን፣ ስለ ሃይማኖት፣ ስለ ካህናት የምንጨነቀው? በቃ ምንም ማድረግ አትችልም የምታደርገው። እኔ አሁን ይህን ልቀዳልህ እችላለሁ እንዴ? ምን አገባኝ እኔ ስለ ካህናት ስለ ጳጳሳት። እጸልያለሁ። ኤልያስ እንዳንተ ሰው ነበር፣ እንደኔ ሰው ነበር፣ እንዳንቺ ሰው ነበረ። ጸለየ፣ እግዚአብሔር ሰማው። ቤተ ክህነቱን አስተካክላ አላስተካከለ፣ አገሪቷን አስተካክላ አላስተካከለ። በቃ ኤልያስ ጸለየ እንዴ? በመትረየስ በክላሽ በዶላር በብር በገንዘብ በቲፎዞ በቲክቶክ በፌስቡክ የሚወርድ እግዚአብሔር የለም፣ ከፍ የሚልም እግዚአብሔር የለም። ቅዱስ አምላክ እግዚአብሔር መጀመሪያ ከፍ ያለ ነው። መቀደስ የምትፈልግ ወደ እግዚአብሔር ናና ተቀደስ እንጂ ዝም ብሎ እግዚአብሔር በግርግር ከፍ የሚል በግርግር የሚወርድ አምላክ አይደለም። መቀደስ የሚፈልግ የእግዚአብሔር ስም ጠርቶ ይቀደሳል። እና መጨነቅ ስለ ቤተ ክህነቱ እንደዚህ ሆነ ክርስትና ሊጠፋ ነው ምን እንዴ? እና ሲጀምር አንተ ነህ እንዴ የተከልከው? የመሰረትከው አንተ ነህ እንዴ? አንቺ ነሽ እንዴ መሰረትሽው? ክርስትና የድርሻሽን ተወጪ፣ ጸዳቂበት፣ ተቀደሽበት። በቃ በዚህ በአመፃ ገንዘብ መልካም ስሩበት ተባለ። ገንዘባችሁ ትበሉት እንደሆነ ያለን እስቲ አውጡና አካፍሉ፣ ለቤተሰቦቻችሁ ለሚያለቅሱ ወገኖቻችሁ አካፍሉ። እንዴ ምን ልትሰሩበት ነው? እኔ አልጠቀመኝም ያ ሁሉ 100 ሺህ ብር ሰብስቤ። ፐርፐዝ ብላክ ስንት 100 ሺህ ብር በላኝ። ፐርፐዝ ብላክ የሚባል ድርጅት የዶክተር ፍሳ ነውና የተለያዩ ድርጅቶች ላይ አባከንኳቸው። ግን ምን በሉ? ምንም። በቃ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን። እና ወንድምቶች የተመለሱ፣ አትጨነቁ። መጨነቅ ከፈለጋችሁ በሽ የሚያስጨንቅ ርዕስ አለ። ማበድ ከፈለጋችሁ በሽ የሚያሳብድ ርዕስ አለ። ግን የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት የሚል አስተማማኝ ጌታ እያለ ለምን ትጨነቃለህ? አለመጨነቅ አይሻልም? የሚያስጨንቅህን ለእግዚአብሔር ንገረው፣ ለጌታ ንገረው። ጸሎት ለምን ልመድ። የቅዱሳት መጽሐፍት ማንበብ ጀምር። ዳዊት ግለጥ፣ ውዳሴ ማርያም ማንበብ፣ ቤተ ክርስቲያን ተመላለስ። ብቻን እያወራሃት እየተቀሻበርክ ገንዘብን፣ ውበትሽን፣ አቅምህን፣ ስልጣንን፣ ችሎታን፣ ዘመዶችን እያሰብክ እየተከዝካት ኑር። ከዘመድም ዘመድ፣ ከአባትም አባት፣ ከእናትም እናት፣ ከወገንም ወገን የሆነ ቅድስት ሥላሴ ይበልጣል። ትላንትና ቤተክርስቲያን እየተሳለም ያለው እንዴት ደስ እንዳለ ህዝቡ ወደ ቤተክርስቲያን እየተመለሰ ነው ይመስለኛል። እንኳንም ቀጣል፣ እንኳንም ልደጎነልን። ታኅሳስ 8 የሚነበበውን ስንክሳር ላንብብላችሁና እንደነዚህ አባት እናቶች ተጋርለን እንድናርፍ ይሁን። ስንክሳር ዘወርኀ ታኅሳስ ኅዳር 8 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። ለአባ ያሮክላ ደግሞ ሰላም እብል ለብፁዕ ያሮክላ ሊቀ ጳጳሳት ዘኮነም ድሜጥሮስ ከኋላ እሴተን ውሉት ይንሳ ዋስ በመምህራን በማዕከላ አባጊሁ አቂቦም ተኩላ መንግሥተ ሰማያት ወረሳ ሀዊሮ በተድላ። በጎቹ በትክክል ጠበቋልና መንግሥተ ሰማያት የወረሰ አባት ከሆነ ነው የሚለዋል። በዚህችም ቀን የከበሩ ሴቶች ባርባራና ዮልያና በሰማዕትነት ያረፉበት ነው። ሰላም እብል ለባርባራ እንተ አጋሃደት ሃይማኖታ እንተ ታርኢ ሥላሴ በመስኮተ ቤታ እያፍራሃ መጥባህት ወሞሰርተ ሐጺን እያህመመታ ወሰላም ከአበ ለዮልያና ካልአታ እንተ ሰቀልዋ በክልያ አጥባታ። በዚህ ታኅሳስ 8 ቀን የብጽዕትን በአሜሪና መታሰቢያዋ ነው። በረከቷ ከኛ ጋር ትኑር ለዘላለም አሜን። አዎ ጾቷ ሳይታወቅ ገዳም የገባችሁ ማለት ነው። ስትሞት ነው ጾቷ የታወቀው። ሰላም እብል ለዛ አጥባት ህሊና በውስተ ገዳም ልቅንተ ኢኮነ ህጽና ወእንዘ ይመስልዋ ብእሴ እለመነንዋ በኢልቡና አንከርዋ ማህበራን ይሃ ለብጽዕትን ባመሪና ከመ ብእሲት ኢቲሶ በርእዩ በድና። ስትሞት ነው ሴት ሆናን ያወቋት። በዚችም ቀን ቅዱስ አባት የደብረ ቀልሙና አባ ሳሙኤል አረፈ። ይህም አባት ያረፈበት ታኅሳስ 8 ቀን ነው። ለሱ አባት መታሰቢያ ደግሞ አባ አርከ ስሉስ ይህን ግጥም እንዲህ ብሎ ገጠመለት። ሰላም ለከ መጋቢ ስርዓት ወህጋ ለደብረ ቀልሞን ምልዕተ ጸጋ እስከ አረጎ ሳሙኤል ሀበል አላዊት እንግልጋ እምካልአኒሁ አመኮነት ንትጋ ለመልአከ ሰማይ ጸላይከ እንዘ አንተ ዘስጋ። በዚች በታኅሳስ 8 ቀን ለስሙናይን በስተምዕራብ ካለ አውራጃ ብጺል ከሚባል መንደር ቅዱሳን አባ ኤሴና እህቱ ቴክላ በሰማዕትነት እንዳረፉም ይታወቃል።
ለእነሱም አባ አርከ ስሉስ ይህን ግጥም እንዲህ ብሎ ገጥሞላቸዋል። ባነብላችሁ ቅር አይላችሁም። ሰላም እብል ለዘዚአከ ናላ በተሰትሩ መበጥባት ዘሐመ ወለነድ በነበልባላ ኤሲ ክሉል በትርሲተ ብርሃን ቀጸላ ወሰላም ከአበ በእህትከ ቴክላ በቋ ማርያም እፍረት ዘተቀብአ አባላ። አባ አርከ ስሉስ ሲነሽጠው ግጥም ይጨምራል። እንዲህ አለ። ሰላም ለክሙ ማህበራነ ቴክላ ወኤሲ አንስት ዘምስለ ብእሲ አምሳለ አበውየ አነ እስመ ነግድ ወፈላሴ ከመታንግፉኒ እምዘ ይጸንሐኒ ከይሲ ውስተ ኃይልክሙ ልቤ ሬሲ። በዚች በታኅሳስ 8 ቀን በደማስቆ የተከበረ አባት አባ ዮሐንስም አርፎባታል። ለአባ ዮሐንስም አባ አርከ ስሉስ ሰላም እብል እንዘ እነግድ ጽድቆ ለዮሐንስ ዘደማስቆ ሶበ መምህሩ አረጋዊ እምደሪሰ ድርሳን አስተርህቆ አደገቶ ማርያም በዘይፌጽም ጻህቆ እስከ በርስአን ጥሉ ለአረፈ አልጺቆ። በዚች በታኅሳስ 8 ቀን የደብረ ድማ ገዳም አበምኔት ቅዱስ አባት ተክለ አልፋም አርፎባታል። ለእግዚአብሔር እነዚህን ሁሉ ቅዱሳን ለሰጠን ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሁሉ ቅዱሳን ጸሎት በእህቶቻችን በወንድሞቻችን በእናትና አባቶቻችን ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በአጠቃላይ ታኅሳስ 8 የሚከበሩት ታላቁ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ አባ ዮሐንስ ዘደማስቆ፣ አባ የሴና ቅድስት ቴክላ፣ ቅድስት በርባራና ዮልያና፣ ቅድስት ንባበኔና፣ አባ ተክለ አልፋ ዘደብረ ድማ፣ ቅዱስ ገብረ ማርያም ታማኒ፣ አባ ያሮክላ ሊቀ ጳጳሳት፣ አቡነ እስትንፋሰ ክርስቶስ ናቸው። ወራይ በዓላትም አለ። ቅዱስ ሙሴ ነቢይ ለምሳሌ ታኅሳስ 8፣ አባ ብሶይ ቢሾይ፣ ቅዱሳን 40 እንስሳ ኪሩቤል ዛሬ ይታሰባሉ። ቅዱስ ማትያስ ሐዋርያ። እግዚአብሔር ቅዱሳንን ስላገለግላችሁ እስካሁንም ስለምታገለግሉ ያደረጋችሁትን ሥራ አይረሳም። ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ ወይም ሰው አይደለም። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተጠንቀቁ ይላል ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ። ይህ መልእክት ለእኛም ይጠቅማል ለማለት ነው። በመጨረሻ መዝሙር ያሰብኩላችሁን መዝሙር 69 ለዕለቱ አንብቤ ብንሰነባበት መቼም እናንተ ቅር አይላችሁ። ለምን ቶሎ ነገሮች ጥር ቅልብጭ ሲሉ ደስ ስለሚላችሁ። መዝሙር 69 መንተርሱ እግዚኦ ነስጥር ውስተ ረድኤቴ፣ አቤቱ አምላኬ ረዳቴ ሆይ ተመልከተኝ። እግዚኦ አፍጥር ረድኤቴ፣ ረዳቴ ሆይ ፍጠንልኝ። ይታፈሩ ይሰሩለ ያሐስዋ ለነፍሴ፣ ነፍሴን የሚፈልጓት ፈጥነዋል ይፈሩ። ለይግቡ ድኅሬሆሙ ይታፈሩ ለመከሩ እኩላሌ፣ በላይ ላይ ክፋት የተመካከሩት ይፈሩብኝ። ለይግቡ ድኅሬሆሙ በጊዜያት አፊሮሙ ለይብሉኔን ቋንቋ፣ እንኳን ወደቅክ እንኳን ተሰበርክ እንኳን ደቀክ የሚሉኝ ይፈሩ። ለይትፈሱ ወይትሐሰዩ ኩሎሙ ለያሐሱ ከግዚኦ፣ አቤቱ የሚፈልጉክ እንደሚደሰቱት ይሁንልኝ። ወይ በሉ ዘልፈ አብይ እግዚአብሔር ታላቅ ነው እንዲሉ ፈቃድህ ይሁን። እለ ይፈቅዱ አድኅኖተከ በኩሉ ጊዜ፣ አቤቱ ማዳንህን የሚወዱት የተባረኩ ናቸው። አንሰ ነዳይ ወምስኪናነ ወእግዚአብሔር ረዳን፣ እኔ ችግረኛና ምስኪን ነኝ። አቤቱ ረዳቴ ሆይ እግዚአብሔር ሆይ እርዳኝ። ረዳዬ ወምስካዬ አንተ እግዚኦ አምላኬ ወይትጎንዲ፣ አቤቱ ረዳቴና አምላኬ መጠጊያዬና መሸሸጊያዬ እግዚአብሔር ሆይ ዝም አትበለኝ አለ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም በማለት መዝሙር 69 ለዕለተ ረቡዕ 9ኛ ሳምንት ንባቤ በዚህ ይቋጫል ማለት ነው። አጠቃላይ መጨነቅ እንደሌለብን ባለን አመስግነን በጎደለን ለምነን እግዚአብሔርን እያከበርንና እያመሰገን መኖር እንዳለብን አስታወስኳችሁ። በዚህ ዕለት የሚነበቡትን ስንክሳር በእናንተ ምክንያት አነበብኩ። የቅዱስ ዳዊት 69ኛውን ምዕራፍ የ9ኛ ሳምንቴን በግዕዝ አንብቤ በአማርኛ የራሴን ሐሳብ ሰጠው። ሐሳብ አስተያየት ካላችሁ ጨምሩበት። መልካም ቀን እንዲሆንላችሁ እመኛለሁ። ይመቻችሁ። አትጥፉ። ሐሳብ አስተያየት ስጡ። ወንድምቶቼ አትጨነቁ። ለእግዚአብሔር ሁሉን ስጡት። እግዚአብሔር ሰጠ፣ እግዚአብሔር ነሳ በሉ። የእግዚአብሔር ስም በእውነት ቅዱስ ብሩክ ነው። እግዚአብሔርም